አርጁንና ዲያጣ እንግዲህ ተመካክረው የአቢጌልን ፍቅረኛ ጉዲ ለመዘግዘግና ለማውጣት ነበር። ግን ለጊዜው የተሳካላቸው አይመስለኝም። ማለት ያው ቀድሟቸዋል። ፍቅረኛዋ የተባለው ሰውዬ እንግዲህ ዲያጣ ስትጻጻፍ የነበረውን ሳያሳየት አይቀርምና አቢጌልም ጠርጥራለች። እንዴት እያለች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁ እንዳትረሱ። የዲያጣን ድራማ ይዘንላችሁ መጠናል። አብራችሁ ይቆዩ። የዲያጣ ድራማ ሲጀምር ሰላም ተብዬዋ እንግዲህ ወይዘሮ ማርታን አስፈቅዳ ቤት ውስጥ አቶ ደረጀን ምንም ቢሆን ወልጄለታለሁ፣ ምንም ቢሆን ክፉንም ደጉንም አብረን አሳልፈናል፣ ምንም ቢሆን ደግሞ የቤት ሰራተኛ በሆንም 24-25 ዓመት ሙሉ አብሬያቸው ኖሬያለሁ፣ ልጆቻቸውንም አሳድጌያለሁ በሚል ሰበብ ምንም ነገር አታመጣም፣ ምንም ነገር አትመልስም፣ እንደዚህ በቀላሉ የኔን ነፍስ አታጠፋም ብላ ለሩኋ እንኳ ሳትሳሳና ሳትፈራ ሰላም ደውላ እንግዲህ ወይዘሮ ማርታን ጠይቃን ነበረ። ቤት መምጣት አለብኝ፣ ቤት መምጣት ፈልጋለሁ፣ ምንም ቢሆን ዘር አለን ተዋልደናል፣ ጋሽን መጠየቅ ፈልጋለሁ ብላ አስፈቅዳት። ወይዘሮ ማርታም እንግዲህ የተዋለደ ሰው ምንም ማድረግ አልችልም ብላ ተስፋ ስለቆረጠች እሺ ነይ ቶሎ ይው ብላ እንግዲህ ሁለቱ ሲገናኙ ስታይ አላያስችለኝም፣ በቃ ማታገስ አልችልም ብላ ያው ጥላ ሄዳ ነበር ቤት ውስጥ መምጣት ስለነበረባት በሩን ቆርቆራ ስትገባ ጊዜም እንግዲህ በሩን ሲከፍትላት ለካ ወዶ አይደለም ጋሼ ትዳሩን አፍርሶ ወደ አንቺ የመጣው እውነትም ሰው ታታልል ያለሽ ወንድ ገዳይ ነሽ አንቺ እያለ ሙድ እየያዘባት ነበር። ሰላምም ግራ በሚገባ መልኩ ወይ ልምጣ ወይ ልሂድ ወይ አስገባኝ እያለች ያስገብቷታል። በስተመጨረሻም እንግዲህ አቢጌልም ጉዳዩን ጨርሳ ወደ ቤት ሰክሰክ እያለች ስመጣ በገራማን ነው ብላ በአባዬ እንዴት ሆኖ ይሆን አባዬ እንዴት ውሎ ይሆን እስቲ ቶሎ መሄድ አለብኝ ብላ በር ቆርቆራ ገዜ ከፍቶላት ስትገባ ገዜ እንግዲህ ስለተፈጠረው ስለቤታቸው አጀንዳ ስለ ውጣ ውረዱና ስለ እናትና ስለ አባቷ ስለ ትዳራቸው መፍረስ እያሰቡና እየተጨነቁ። በነገራችን ላይ ይሄ ሬስቶራንት በጣም ነው የወደድኩት። ፊት ለፊት የምታዩት ቪዲዮ ማለት ነው ካፌ ነው። በጣም ቡናቸው ያምራል፣ ይጥማል። እኔ እዛ አካባቢ ካፌ መኖሩን አላውቅም ነበር። ሁለታ ጓደኛ ያንስሸኝ የተገኘ ካፌ ነው እና ደስ ይላል። ኤኒዌይስ ወደ ድራማው ስመልሳችሁ እንግዲህ ሰላም ገብታለች። አቢጌልም እንግዲህ ሀገር አማን ነው ብላ አባቷ እንዴት እንደዋለ ለመጠየቅ እየገሰገሰች ገዜም ሁሉን ነገር ነግሯታል። ቤት ውስጥ የገባች ሴት አለች። ሰላም ናት ስትል የነበረው ስሟንና ባትገቢ ይሻልሻል እባክሽን ተረጋጊ እያለ ስለ ሁሉም ነገር ሲያስረዳት እንግዲህ አቢጌል ድንግጥ ብላ እንዴት አይነት ዲፍረት ቢኖራት ነው? በምን አይነት እይታ ብታይን ነው ትዳራቸውን የእናትና አባቴን ትዳር ከማፍረሷ የሚተነ አባቴ በዚህ ሁኔታ ላይ እያለ ልትጠይቀው የመጣችው? በዛ ላይ ደግሞ እናትስ ቤት አለች ወይ ብላ ስትጠይቀው እንግዲህ እናትሽማ ይሄን ጉዳ ላይም ብላ ቤቱን ለቃ ወደ ውጪ እዚህ ደርሼ የመጣሁ ብላ ሂዳለች ብሎ ሲነግራት ያው ያዙ ይልቀቁኝ ብላ አቢጌል እንግዲህ የአባቷ ጠበቃ ወደ ቤት እየገሰገሰች ስትገባ ዲያጣም ሳሎን ሁላቸውም የቤት ሰራተኛይቱም ውሃም ስለነበሩ ሳሎን የተፈጠረውን ነገር በሆነ መንገድ ማስቆም አለብኝ ብላ ስላሰበች ዲያጣ ወደ ክላስ እንደማንም እየተጎተተች ገብታ ሰላም ተብዬዋ ደግሞ ያው እንግዲህ አቶ ደረጀ በደረሰበት አደጋ ደግሞ ማውራት አይችልም፣ መናገር አይችልም። የሚፈልገውን ነገር በግልጽ መወያየት ማውራት አይችልም እና በእጁ ከመጥቀስ ወይም ደግሞ በጽሁፍ ሰዎች ጋር ከመግባባት ውጭ መናገር አይችልም። እንደማይናገር ነው ሐኪም ቤት የተናገሩት እና ቤት ውስጥ ገብታ እንዴት ነው ሰላም ነዎት ወይ ጋሼ እንዴት ነው ባሌ ውሽማዬ ብትል አይቀላትም የሚባል ነው። ደግሞ እንዴት ነው ውሽማዬ ብትል ይቀላታል። ኤኒዌይስ ጠየቀችው። በተለይ ደግሞ አቢጌል በክስ ምክንያት ልከሳት መሆኑንና ክስ ከተመሰረተ ደግሞ ስለ ዲያጣ ማንነትና እናቷ ምን እንደሆነች ያንተም ልጅ ጭምር እንደሆነች እንደምናገር፣ ስለዚህ አቢጌል ልትከሰኝ ያለችው ልታስቆማት እንደሚገባ ግዴታውን በሙሉ እንደዛ ታሞ እንግዲህ እየነገረችው ነበር። ባይዘወይ እንግዲህ መጀመሪያ ላይ ፍትሃዊ ናኝ ብዬ ለሰላምም እየፈረድኩ ነበር። ምክንያቱም መጀመሪያ አካባቢ ያው ዲያጣ ቀምተው ጥለውባት ነው ሁለተኛ ልጅ የወለደችው ከነ አቶ
ደረጀ እያልኩኝ እያሰብኩላት ነበር። አሁን ግን አስጠላች በእውነት በሰው ትዳር ውስጥ እየገባኝ። በዛ ላይ ደግሞ አቶ ደረጀ በዚህ ሁኔታ ላይ ሆና አይኗን አፍጥጣ ቤት ውስጥ ድረስ መታ። ያው እንግዲህ ክሱን ማስቀረት አለብህ በዚህ ሁኔታ በቃ በየትኛውን መንገድ ብለህ ልጅህን ማስቆም አለብህ ብላ ስትነግረው እንግዲህ ያው አቶ ደረጀ መናገር ስለማይችል እየተወራጭ በእጁ ሊያስረዳት ሞክሮ ነበረ። ይህን ሁሉ ነገሯን ጨርሳ ገራማን ነው ብላ ልትወጣ ስትል እንዳጋጣሚ ሆኖ አቢጌል እንደ በቃ በልጓም እንደተያዘ ፈረስ እንግዲህ ወይት አባሽ እንዴት አባቴና እናቴን ከለያየሽና ትዳራቸውን ካፈረሽ በኋላ አንቺ ምን አባሽ ፈልገሽ ነው እዚህ አባዬን እንደ ጤነኛው ሴትዮ ልትጠይቂ የመጣሽው ብላ ሀገር ያዙልኝ አለች። ዲያጣና አጠገቧ ስለነበረች እባክሽን፣ ያው እንግዲህ ዲያጣና ሰላም በደንብ ይተዋወቃሉ እናትና ልጅ መሆናቸውን እንግዲህ የቤት ሰራተኛዋም አለች። ውሃየም እንግዲህ ግርግር ሲፈጠር ምንድን ነው ብላ መጣላታቸውን ካወቀ በኋላ መጥረጊያ አምጥታለች ከኪችን ሄዳ እንግዲህ በዚህ ተዋቁ ይዋጣላችሁ ተደባደቡ ብላ ዲያጣም ባክሽ አቢጌል እህቴ ባክሽን ታያት ግድ የለሽም እያለች ብትላትም ዲያጣን ገፍትራ አቢጌል እንግዲህ የሰላምን ጉሮሮ አንቃ እንዴት ብንቂን ነው አባዬን ለመጠየቅ እዚህ ቤት የመጣሽው? ከዚህ በኋላ 5 ሳንቲም ፈረካሽ አታገኝም። አባዬን እንዳልከሰውም ሆነ እንዳልከስሽም ሆነ የሆነ ነገር ለማድረግ እካፈላለሁ ብለሽ አስበሽ ከሆነ ቢስት ገንዘብ አታገኝም። ስለዚህ ህይወትሽን ቁርጥ ያለውን ነገር ማወቅ አለብሽ። ድጋሚ እዚህ ላይሽ አልፈልግም ብላ ጉሮሮዋን ስታንቃት ሰላም እንግዲህ ያው ምንም የቤት ሰራተኛ ብትሆንም ሀፋዳ እየቀየርኩኝ ብዙ ልብስ ብዙ ገላሽን እያጠብኩ ብዙ ነገር እያደረግኩኝ የቤት ሰራተኛ በሆንም ያሳደግኩሽን እንዴት ጉሮሮዬን ትይዥኛለሽ? ልገልኝ ልመቺ ነው ወይ? እኔ እኮ እንደናትሽ ነበርኩኝ ምንም ባልወልድሽም እያለች ማስተባበያ ብትሰጥም ግን አቢጌል ልሰማት አልቻለችም። አንቺ ወራዳ ነሽ፣ አንቺ በሁለት ባልና ሚስቶች መካከል ገብተሽ የሰው ቤተሰብ የበተንሽ ሴት ነሽ፣ ባለየ ሴት ነሽ ብላ ከቤት ውስጥ እንግዲህ ዲያጣ እንዲማን ነው ከዚህ የባሰ ችግር ሳይፈጠር ሰላም ውጪ ብላ ገፋፍታ እንግዲህ ሰላምን አስወጥታታለች። ሰላም እንግዲህ እዚህ ላይ በጣም ጥፋተኛ ናት። ቤት ድረስ መታ ግርግር መፍጠር የለባትም ነበር። የሆነ ቀሽ ማስተሳሰብ ነው እንግዲህ እዚህ ላይ ያየሁባት ማለት ነው ለጊዜው። ኤኒዌይስ እንደዚሁ በማለት ሳላ እንግዲህ አቢጌል እንዲቷን እንደማንም ለመቆጣጠር ሞክራ ከዲያጣ ጋር ቁጭ ብላ ክላሷ ሄዳ እያወራች ነበረ። ይቺ ሴትዮ ከሳታለሁኝ፣ አንደኛ አባዬን ደፍረዋለኝ፣ እንደዚህ በማድረግ ትዳር በትናለኝ፣ ሁለተኛ ነገር ደግሞ እንደዚህ ስሳሳለት የነበረው ልጇን ነጥቅ ያመጣባታለሁ፣ እስር ቤት ካጎተትኳት በኋላ ልጁ ማንም ስለማይኖረው ወደዛ አመጣለሁ ብላ ስትናገር ዲያጣን በመሃል ገብታ ምን ልታረጊው ነው? ህፃኑን አምጥተሽ ማን ሊያሳድገው ነው? ህፃን ልጅ ማደግ ያለበት እኮ ያው ከእናቱ ጋር ነው። እባክሽን ስሜታዊ አትሁኒ ተረጋጊ እያለች ልታረጋጋት ሞክራለች። እና ያው ገዜና የቤት ሰራተኛዋ ደግሞ ያው እንደምታውቁት ተቀናቃኝ የሆነ የሌላ ቤት ዘበኛ መጥቶ ገዜን ፍቅረኛውን ሊወስድ እየሞከረበት ጭንቅ ላይ ነው። እንግዲህ ፍቅረኛው ከዚህ በኋላ ያው ተወደዋል፣ ይዋደዳሉ ሁለታቸውም። ግን ያ ጅላጅል መጥቶ በመካከላቸው ገብቶ ያው እህቴን እወድሻለሁ አፈቅርሻለሁ ብሎ ሊያገባት እየተዘጋጀ እንዲያውም የውሸት ወሬ ጨምሮ አስረግዟትና የመጣው ልጅ ያለው ብሎ ቤት ሰራተኛዋ ሲነግራት እንግዲህ እንዴት ልጅ ያለው ባልም አገባለሁ ብላ ነው ወደ ጎን የጣለችው ነበር። ገዜ ግን ደፈር ብሎ ጀገን ብሎ እንግዲህ ምን አባቱ ለእሷን አጥቼ መኖር አልችልም ብሎ የተፈጠረውን ነገር ገጠር ያደረገውን ነገር በሙሉ በግልጽ ነግሯታል። እሷም ሁሉን ነገር ተረድቼ ሁላችሁንም ማሳወቅ እፈልጋለሁ፣ ወዲያ ወዲህ እያልኩ ጊዜ ማቃጠል አልፈልግም፣ አንተንም እዚህ እያየሁ እሱም ደግሞ በስልክ እየደወልኩ ማታ እስከ 3 እስከ 2 ሰዓት አብዬ ማውራት አልፈልግም እና ቁርጣችሁን ሁለታችሁም እነግራለሁ። ስለዚህ ለነገ ከምሳ ሰዓት በኋላ ቀጠሮ አለኝ እና ጥያቄም አለኝ፣ ጥያቄውን ያሸነፈ እንግዲህ ወንድ ጀግና ወንድ እኔን ይወስደኛል ብላ ለገዜ እንዲዘጋጅ ነግረዋለች። ገዜም እንግዲህ ያው ፏብትን ብሎ ባይዘው አባቴን እና አጎቶችን ያስታወሰ እዚህ ላይ የለበሰው ከቅንጭላቱ ላይ የጠመጠመው አጠማጠም ጫማው ስታይሉ የዱላው ምናምን አጎቶች ሰርግ ሲሄዱ እንደዛ ነው የሚለብሱት እና ተዛ ላይ ለማንኛውም ኤኒዌይስ
ገዜም ተዘጋጅቷል። ያም የተባለው የጎረቤት ዘበኛ ሰውዬም እንግዲህ ተዘጋጅቷል። በስተመጨረሻ እንግዲህ ወይዘሮ ማርታ ወደ ቤቷ ተመልሳለች። ሰላም ከወጣች በኋላ ለአቢጌልም እንዴት ወዴት ትሄርሻለሽ? ለምንድን ነው የፈቀድሽላት ሰላም እንድትመጣ? እንዴት እንደዚህ ታደርጊያለሽ? ብላ እናቷን ለመውቀስ ሞክራ ነበር። ከአባቴስ ጋር እንዴት ነው የምትቀጥሉት? ከአባዬ ጋር ይቅርታ አድርገሽለት ድጋሚ ህይወታችሁን መቀጠል አለባችሁ። አባዬን ይቅርታ አድርጊለት፣ የማያጠፋ የለም አጥፍቷል። እንዴት ነው የምታስቢው? ብላ እንግዲህ ወይዘሮ ማርታ እንግዲህ ውስጧ አሯል፣ ዲብን ብሏል። 25 ዓመት ሙሉ በትዳር አቅፌው የነበርኩ ባሌ የቤት ሰራተኛ አይቱን እንኳ አንድ ቀን እዚህ ተሳስቶ ቢወልድም እንኳ ውጪም አላላትም። ለካ በውስጡ 26 ዓመት ሙሉ ሲሸውደኝና ሲዋሸኝ ነበረ። እኔን እንደሚስቱ በቃ እንደ ሚስጥረኛው እንደ ሁሉም ነገር ሳይቆጥረኝ እኔ ተታልዬ በውሸት ሳፈቅረውና ስንከባከበው ትዳሬን ብዬ ብዙ ነገር ሳጣ ነበረ። እሱ ግን ደብቆኛል። ወንዶቹን ማመን የለብሽም። ፍቅር የሚባለው ነገር የተፈጥሮ ነው። አንቺ ወደሽና ፈቅደሽ የምታመጪው ነገር የለም። ፍቅር እንግዲህ አንቺ ልታስቆሚው አትችልም። ልብሽን በዚህ ቦታ ወድጃለሁ፣ በዚህ ቦታ አስኬድሃለሁ የምትይው ነገር የለም። ይሄ የተፈጥሮ ሕግ ስለሆነ የምታፈቅሪውን ወንድ አፍቅሪ፣ ግን አትመኒው እባክሽን ልጄ ብላ እንግዲህ ልቧ ምን ክፉኛ እንድተሰበርና አቶ ደረጀን ድጋሚ ይቅርታ አድርጋለት አብረው ህይወታቸውን መቀጠል እንደማይችሉ ከዛ ሲቀጥል ቀለበቱንም ፊቱ ላይ እንደወረወረች አስታውሳ ቀለበት ለኛ ትዳር ማሰሪያም አይሆንም፣ ለጌጥ እንደው ለማንኛቸውም ተብሎ ይታሰራል እንጂ ልባችንንም ሆነ ሁሉ ነገራችን አሳስሮን የሚያስቀምጠን እቃ ሰዎች አይደለንም። ስለዚህ አባትሽና የኔ ነገር ያበቃለት ነው። እንግዲህ ያው የንብረት ክፍፍል ነው የቀረን። እሱም ደግሞ ከመናገር ሲጀምር እንችላለን፣ በፍርድ ቤት ምንነጋገር ይሆናል እያለች እንግዲህ ለአቢጌል ተስፋ በቆረጠ መልኩ ስታስረዳት ነበረ። አቢጌልም በየትኛውም ተአምር ሆኖ ከአባቴ ጋር መነጣጠል የለባችሁም፣ መለያየት የለባችሁም። ውሃዬስ እናንተስ ምንድን ነው? ቤት ውስጥ እንዴት ሊሆን ነው? በቃ እንዲሁ ፍርስርሱ ሊወጣ ነው ወይ? በጭራሽ እንደዚህ መሆን የለበትም ብላ አቢጌል እንግዲህ ተለያይተዋል። አቢጌል የሆነ ዘዴ መዘየድ ያለብኝ አባዬና እማዬ እንዳይለያዩ የሆነ ዘዴ መላ መፍጠር አለብኝ። ለዚህም ደግሞ ያው የዲያጣ ፍቅረኛ ይረዳኛል ብላ አስባለች። ዲያጣና ፍቅረኛዋ እንግዲህ ጥሩ ጊዜ እያሳለፉ ነው። ሰው በችግርም ሰዓት ጥሩና ጣፋጭ የሆነ ጊዜ ይታለፋል። ታውቃላችሁ የአቶ ደረጀና ወይዘሮ ማርታ ፍች ያው ጭንቅላታቸው ላይ የቤተሰቡ ብጥብጥና ስቃይ ውጣ ውረድ ምንም ጭንቅላታቸውን ቢያሳስባቸውና ቢያስጨንቃቸውም ሁለቱ ፍቅር ግን እንግዲህ ታቁታላችሁ። ፍቅር ሲይዝ የምታቁታላችሁ እና እንግዲህ ፍቅር እየሰሩ ጥሩ ጊዜ ያሳልፈዋል። ምን ያክል እንደሚወዳት እሷ ምን ያክል እንደምትወደው እየተገላለጹ በዚሁ አጋጣሚም የወይዘሮ ማርታና ያቶ ደረጀው ሁኔታ እያነሱ በሳቸው እየተወያዩ እኔ ክስት ህይወታቸው እንዴት መሆን እንዳለበት በምን መልኩ ማግባት እንደምፈልግ እንዴት አይነት ባል እንደሚሆን ብቻ ስለ ወደፊታቸውም እየተወያዩ ጥሩ ጊዜ ያሳልፈው አይነጋ የለም ነግቷል። በመጨረሻ ነቀርሳ ቀዥቃዣ የሆነ የአቢጌል ፍቅረኛ ደውሎላት ነበር ለዲያጣ። ዲያጣ እንግዲህ እቅዷ ምንድን ነው? ወንድ እህቴ አቢጌል ወዷትና ፈቅዶ አፍቅሯት ሳይሆን የቀረበው ይሄ ቃስም ተብዬው ሰውዬ የሆነ በስተጀርባ የሆነ ነገር አለ፣ ያንን እውነት ማወቅ አለብኝ ብላ ከናታ ጋር አቅደውበት በፊትም አርጆን እንደዛን ስፍስፍ ሲል የነበረው ልጅ የሚያፈቅራት ልጅ አለ፣ ለሱም አማክረዋለች። አርጆን እንግዲህ ከጎኗ ቁሞ ዲያጣን ከጎኗ ቆሞ ያው የዚህን የሰውዬ ስራ የቃሲምን ተብየው መጥፎ ስራ ማጋለጥ አለብን፣ እህቴ መታለል የለባትም ብላ ሁሉን ነገር ለማድረግ በኋላ ደግሞ አንድ ነገር ቢፈጠር ፍቅሬን ማጣት አልፈልግም ብላ ለፍቅረኛውም ሁሉን ነገር ነግረው እሱም ተስማምቷል ማለት ነው። ያው የዲያጣን ፍቅረኛም አለበት ተስማምቷል እና ጉዱን ለማውጣት መስመር ላይ እየያዙ ነው። በመጨረሻም እንግዲህ ይሄ ሰውዬ ይሄ ቃሲም ተብዬው ሰውዬ ምንድነው ያደረገው? ከአቢጌል ጋር እንዲትጣላ ዲያጣ አቢጌልን እንዲትጠረጥራትና አቢጌልን እኔ እንደምትፈልገኝ እንደምታፈቅረኝ በቃ የወንድ ሲሰኛ መሆን እንዳለባት ያኔ እንዳለባት ለማሳየት ያክል እህትሽ ቴክስት ሳረግላ እያረገችልኝ እያማለለችኝና እኔ እንደምትፈልገኝ እየነገረች ነው ብሎ ነግሯታል። እሷም የውስጧን በውስጧ ይዛ በተግባር በአካል ማየት ነው የምፈልገው ብላ አቢጌል እንግዲህ መረጃዎችን መሰብሰብ ጀምራ ነበር።
እና በመጨረሻም ተሳክቶለት ይሄ ቃስም ተብዬው ዛሬ ቀጥርሻለሁኝ፣ ዛሬ አገኝሻለሁኝ፣ እንግዲህ ዲያጣንም ቀጥሬያታለሁ፣ አንቺ ዝም ብለሽ ከበስተኋላ ነይ ቶሎ እና ሁሉን ነገር ታያለሽ ብሎ ቀጥሯታል። ከዛ በተረፈ አርጁን እንግዲህ በመጀመሪያም በጓደኛው ሞት ምክንያት በዛም ሳይሞትም አቶ ደረጀ የመከሩትም ምክር በዛ ላይ ደግሞ አቢጌልም ቤቷ ሲመላለስ እንደዛ ይህንን ጸጉሩን የህንዲ ጣዖቱን የህንዲ ፊልም ማየቱንም ስነ ስርዓት ባለው መልኩ ትክክለኛ ኢትዮጵያዊ ወንድ መሆን እንዳለበት መክረው ነበረ። ለፍቅር ሲባል የማይከፈል ነገር የለም። ወንድ ልጅ ሲያፈቅር ሴት ልጅ የምትፈልገውን ነገር ማድረግ ይችላል የሚባለው እውነት ነው አይደል? አርጁን እንግዲህ ያንን የጣዖት ሻሩካን ሻሪካ ሻሚኪ የሚለውን ትቶ ጸጉሩንም ጥሎ ቆንጆዬ ስታይል ጸጉር ታስተካክሎ ቆንጆ አቋም ይዞ ምናምን ተመልሷል። ያው አሁንም ቢሆን አቢጌልን ማፍቀርን አላቆመም። እየመጣ በችግሯ ሰዓት ከጎኗ እየቆመ ነውና ግን በኋላ ላይ ያው ዲያጣ በተለይ ደግሞ የውሃ ጓደኛ የዲያጣ ፍቅረኛ ጥሩ ሰው አይደለም፣ እጅን እየያዘ ባለየ ነገር እየጠየቀኝ ነበረ ካለችው በኋላ በቃ ዲላለኝ ማለት ነው። ይሄን ሰውዬ መጥፎ ነገሩን ካየች እኮ አቢጌል ምናልባት እርግፍ አርጋው ትታ ወደ እኔ ትመጣለች ብሎ ስላሰበ እንግዲህ ከአቢጌል ከማን ነው ከዲያጣ ጋር ጥሩ ስራ ለመስራትና የዚህን የቃሲምን መጥፎነት ለማሳየት ለአቢጌል ቆርጠው ተነስተዋል። በመጨረሻም እንግዲህ ሞግዚቷ የቤት ሰራተኛዋ እንግዲህ ገዜንና ጓደኛውን ለመምረጥ ጥያቄ እያወጣች ሁለቱም ወንዶች ሽርን ጉድ ብለው ፊት ለፊት አቁመው እንደው ምን አይነት ጥያቄ ይሆን የምንጠየቀው? አረ ይሄ በሀገራችን ባህል እኮ ውርዲት ነው። እንዴት ነው አንድ ሴት ልጅ ፊት ለፊታችን ቁማ እኛው ወንዶች እንደው የትኛውን ለማግባት እንደምትመርጥ እንዴንትን ገርግዳ ይሄንን እፈልጋለሁ ይሄንን አልፈልግም እያለ ስታማርጠን የሞት ነው እያለ ጊዜ እያወሩ ነበር። ደስ የሚል ቆይታ ነበራቸውም እና በመጨረሻም እንግዲህ ቀጠሮ ሰዓት ደርሶ አርጆን አስቀድሞ ዲያጣን አግኝቷታል። አሁን ወደ ቃስም እየሄድኩ ነው፣ እንግዲህ የሚፈጠረውን ነገር አንተ ታያለህ፣ ወዴት አካባቢ እንደሚወስደኝ አላቅም፣ ተቀጣጥረን እንግዲህ ብቻ በውጭ ሆነ ቪዲዮ እንዲትቀርጸ እንፈልጋለሁ ብላ አርጆንም ተዘጋጅቶ ያው እንግዲህ ያላወቀችው ነገር ዲያጣ ምንድነው እዚህ ላይ ቃስም የሚባለው ሰውዬ አቢጌልን መጥራቷና ያው ዲያጣ ለመጥፎ ነገር ወይም ለሌላ ባለየ ነገር እንደፈለገችኝ አድርጎ ስለቀጠራት ያው የምታስበው እንግዲህ አቢጌል ምንድነው ዲያጣን እንዴት ናታን ቤት አስቀምጣ ከፍቅረኛዬ ከቃስም ጋር ልትገናኝ ቻለች፣ ምን እያረገች ነው ብላ በመጥፎ አመለካከት ልታስባት ይችላል። እንግዲህ እሱም እቅዱ ምንድነው? ዋናው እቅድ ያው እህቱማማቾችን ማጣላት ነው። አጣልቶ እውነቱ እንዳይታወቅበት ነው። ግን ከጊዜ ብዛት ማወቁ አይቀርም። በመጨረሻም እንደውም ቀጠሮ አለ ብላ ስትወጣ የዲያጣ ፍቅረኛ ናታ ሳሎን ተቀምጦ ቀጠሮ አለ ብላ ስትወጣ አቢጌል እርግጠኛ ነኝ የዲያጣን እንትን እቅድ ሊያበላሽባት መሆን አለበት። እስኪ ቆይ እነግራታለሁ እያለ እያሰበ ነበር። እሱ ደውሎ ካነቃት ዲያጣን እንግዲህ ቃሲም ያሰበው ነገር ሳይሳካለት ይቀራል ማለት ነው። ካልሆነ ግን አቢጌል በውጭ ሆና የምታየው ነገር ምን ይመስላታል? አቢጌል በቃ እንትና ናታን ተውኩላት። እንግዲህ ናታን ለሷ ብለ ነው የተወችው። ታፈቅረዋለች፣ ተወደዋለች። ግን ዲያጣን ስለሚያፈቅርና ስለሚወድ ለእህቷ ብላ ተወችው። አሁን ግን ይሄን ቃስም የሚባለውን ሰውዬ ለምን ፈልገው እንደቀረበችው ሁለት ወንድ እንዴት ልታስከዲ ነው? ይችሊ በእኔ ህይወት እየቀናች ነው ወይስ እኔን አትፈልገኝም? ምን ለማድረግ የፈለገች ነው ብላ ስለምታስብ ሊያጣላችሁ አስቧል። እንግዲህ ፈጣሪ ይርዳችሁ እያልን ባይዘዌ ዛሬ ቡሄ ነውና የአያቶቼ የጎረቤቱ ዳቦ ትዝ አለኝ። ያው እንግዲህ እኛ ሙስሊሞች በእርግጥ አናከብርም እና ያው ገጠር አካባቢ ያደገ ሰው ደግሞ ሙስሊም ክርስቲያን ሳይል ያከብረው ነበረ። የጅራፉ ነገር ትዝ ብሎኝ አሮየውን ብቻ ይሁን እስኪ ሁሉም አለፈ፣ ሁሉም ባለበት ሰላም ይሁን እያልኩኝ የዲያጣን ድራማ እንግዲህ ያው ፍጥጥ ብለው የቃስምን ጉዳይ የአቢጌልም ጉዳይ የዲያጣም ጉዳይ እንዴት ተፋጠጠ ድራማ ያልቃል። ውድ ቤተሰቦችዬ እናንተስ ምን ትላላችሁ? ቃሲም ይጋለጥልን ከድራማው ይውጣ የምትሉ ኮሜንት አሳውቁኝ። ላይክ አድርጉ፣ ስወዳችሁ ላይክ አድርጉ። ቻናሌ ታውቁታላችሁ በጣም ሞቷል። እኔም ተስፋ ቆርጬ አንዴ ለቀቅ አንዴ ያዝ እያደረኩት ነው። እባካችሁ ስበሳችን እንተጋገዝ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካምን ሁሉ እመኝላችኋለሁ። ደህና ደሩ። መልካም ባይ ባይ ቻው።